በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 88 34 34 በ0988 88 56 56 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ሰኔ 24 2017 ዓመተ ምህረት አዳን ፖለቲካ ብየ ኢትዮጵያ ኑት ፊዴ ሁንዳ አሁን ባለው ሁኔታ የኦሮሚያ የሽግግር መንግስት በፍጥነት መቋቋም ወሳኝ ሆኖ ተገኝቷል። መገንዘብ ያለብን የሽግግር መንግስት መመስረት ሀገር ማፍረስ ሳይሆን እየፈረሰ ያለን ሀገር መታደግ ነው። እነማን ተጣምረው ምን ሊሰሩ ነው? ከዚህ ቀደም ስንት የተሰባሰቡ፣ ስንት የፈረሱ፣ ስንት የፎከሩ፣ ስንት የመከኑ፣ ያኔ መሬት በሁለት እግሩ በወጉ መርገጥ ያልቻለ፣ የጸጥታ መዋቅሩን ያላጸዳ፣ ካድሬው በዘረኝነት የተቦረቦረ መንግስት ያንን አደጋ ተሻግሮ በሁለት እግሩ ቆሞ የጸጥታ መዋቅሩን አጽድቶ ካድሬውን አጽድቶ የተወሰኑ ሌቦች ቢቀሩም ማለት ነው እዚህ ላይ ከደረሰ በኋላ እነዚያው ተሰባሰቡ ተምናምን የሚባሉ ሰዎች ምን ያድርጉ? የሆነ ሰው በቃ መስመር ከለቀቀ በኋላ የምክንያት ክርክር ይቆማል። እንዴት እንዲህ ይላል፣ እንዴት እንዲህ ያደርጋል ይባላል። ያን ምዕራፍ ካለፈ በኋላ ጤነኝነቱን ወደ መጠራጠር ስለምትሄድ ስለምታዝንለትም ዝም ብለ እንደ መዝናኛ ምናምን ትከታተለዋለህ። ምን አለ ደግሞ ተብሎ ማለት ነው። ዛሬም ይሄ ማህበራዊ ሚዲያ ላይ ምናምን ላይ አዛውንቱ አቶ ስብሐትን ጨምሮ እንግዲህ መዝናናት ካልሆነ ምን ሊያመጡ ይችላሉ? ምን ሊፈይዱ ይችላሉ? እና ከእንዲህ አጉል እንትን ውስጥ ከጨዋታው ነገር ውስጥ ከህፃናት ጨዋታ ከሚመስል ነገር ውስጥ ወጥቶ ከእውነታው ጋር ራስን አስማምቶ ወደ ምርጫ ሂደት ውስጥ ገብቶ ራስን አስተዋጽኦ ማድረግ ካለም በዛ ሂደት ውስጥ ማለፉ ይጠቅማል ብዬ አምናለሁ። Here in Utah and in Ethiopia. What began as the donation of buildings has become a bridge connecting hearts, faiths, and a shared commitment to serve.
በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የግብጽ መንግስት ከምንም በላይ የህልውና አደጋ የውሃ ደህንነት ነው ሲል አስታወቀ። የኢትዮጵያ መንግስት በህዳሴው ግድብ ላይ የተናጠል እርምጃዎችን ከጀመረ ዓመታት መቆጠሩንም አስታውቋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ከትናንት በስቲያ እሁድ ለአንድ የሀገሪቱ ቴሌቪዥን ጣቢያ የሰጡትን ቃለ ምልልስ መነሻ በማድረግ አልሐራም እንደዘገበው የውጭ ጉዳይ ሚኒስትሩ ለግብፃውያኑ ከምንም በላይ የህልውናቸው አደጋ የውሃ ደህንነት መሆኑን አስገንዝበዋል። ከውሃ ደህንነት ጋር በተያያዘም ግብፃውያን መንግስታቸውና የመንግስት ተቋማትን ማመን እንደሚገባቸው ያስገነዘቡት የግብፁ የውጭ ጉዳይ ሚኒስትር መንግስታቸው የግብፅን የውሃ መብት እንደሚከላከል መጠራጠር የለባቸውም በማለት መልእክት አስተላልፈዋል። በአባይ ውሃ ላይ ያለንን ታሪካዊ መብትን ለድርድር አናቀርብም ማለታቸው ተመልክቷል። የግብፅ የውሃ ፍላጎት በአሁኑ ወቅት 90 ቢሊዮን ኪዩቢክ ሜትር ቢሆንም በአባይ ውሃ ላይ ያለን ድርሻ 55.5 ቢሊዮን ኪዩቢክ ሜትር ውሃ ነው ያሉት የግብፅ የውጭ ጉዳይ ሚኒስትር ይህንን ግብፅ ያላትን መብቷን አሳልፋ እንደማትሰጥም አስገንዝበዋል። በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ሲደረግ የነበረው ድርድር ከ12 ዓመታት በኋላ መቆሙንም የግብፁ የውጭ ጉዳይ ሚኒስትር ገልጸዋል። ኢትዮጵያ ያለ ግርጌ ሀገራት ተሳትፎ በራሷ ውሳኔ እንደ አውሮፓውያን አቆጣጠር ከ2020 እስከ 2024 5 ጊዜ ግድቡን ሞልታለች፣ 2 ተርባይኖችን ስራ አስጀምራለች ያሉት ዶክተር ባድር አብዱላቲ ከቀይ ባህር ደህንነት ጋር በተያያዘም የባህር ጠረፉ ተጋሪ ያልሆኑ ሀገራት በወታደራዊ ኃይል ወደ አካባቢው እንዲወጡ ግብፅ እንደማትፈቅድና ይህም ቀይ መስመር መሆኑን አስገንዝበዋል። የሁቲ አማጽያን በቀይ ባህር የንግድ መርከቦች ላይ በደቀኑት አደጋም የመርከቦች እንቅስቃሴ 65 በመቶ በመውረዱ ሀገራቸው $8 ቢሊዮን ገቢ ማጣቷንም ገልጸዋል። መርከቦቹ በስዊዝ ካናል ሲያልፉ ከመርከቦቹ ገቢ ስትሰበስብ የቆየችው ግብፅ የመርከቦቹ ጉዞ በመቀነሱ ገቢዋ ላይ ተጽዕኖ ማድረጉን አመልክተዋል። የዓለም የንግድ መርከቦች 12 በመቶ ያሉ በስዊዝ ካናል በኩል ሲያልፉ ቢቆዩም የሁቲ አማጽያን በቀይ ባህር ደህንነት ላይ በደቀኑት አደጋም የንግድ መርከቦቹ ሌሎች አማራጮችን እየተጠቀሙ ናቸው ታውቋል። ይህ በእንዲህ እንዳለም የኢትዮጵያን የህዳሴ ግድብ አልፎ የሚሄደው ጎርፍ የሱዳንን የወንዝ ዳርቻዎች ሊያጥለቀልቃቸው እንደሚችል ግብፃዊ ፕሮፌሰር አስጠነቀቁ። በአሁኑ ወቅት እየዘነበ ያለው ዝናብ ወደ ህዳሴው ግድብ በየቀኑ የሚገባው የውሃ መጠን ከ20 ሚሊዮን ኪዩቢክ ሜትር ወደ 80 ሚሊዮን ኪዩቢክ ሜትር ማደጉንም አመልክተዋል። በሐምሌ ወር ደግሞ በቀን ወደ 225 ሚሊዮን ከፍ እንደሚል በማስገንዘብም በሱዳን ርዕሰ መዲና ካርቱም አቅራቢያ ያሉ የአባይ ወንዝ ዳርቻዎች ለከፍተኛ ጎርፍ እንደሚጋለጡም አስጠንቅቀዋል። በካይሮ ዩኒቨርሲቲ የጂኦሎጂ እና የውሃ ሀብት ፕሮፌሰር የሆኑት ዶክተር አባስ ሻሪክ በማህበራዊ ገጻቸው የጻፉትን ይህን ማስጠንቀቂያ የግብፅና የአካባቢው ሀገራት መገናኛ ብዙሃን ዘግበዋል። አሁን እየዘነበ ያለው ዝናብ የኢትዮጵያ ታላቁ የህዳሴ ግድብ በ2003 እና በ2004 የነበረበትን የውሃ እጥረት በከፍተኛ ደረጃ እንደሚቀርፍም አብራርተዋል። ግብፅ የህዳሴው ግድብ መሰራት በግርጌ ሀገራት የውሃ ፍሰት ላይ ተጽዕኖ ይኖረዋል በሚል ስታቀርብ የነበረው መከራከሪያ በግብፃዊ ፕሮፌሰር ጽሑፍ ላይ አልተንጸባረቀም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የአዲስ አበባ ከተማ መስተዳድር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ሲል በኮሪደር ልማት ፈርሶ የነበረውን ህንፃ ምትክ ሰርቶ በትናንትናው ዕለት አስረክቧል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተገኙበት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ አስረክበዋል። እንግዲህ ከዓመት በፊት ህንፃው በፈረሰበት ወቅት በዛ ቦታ ላይ መሰረት ድንጋይ ተጥሎ ሙሉ ወጪውን የአዲስ አበባ ከተማ መስተዳድር ሸፍኖ ህንፃው እንደሚገነባ ቃል ተገብቶ ነበር። ቃል በተገባው መሰረት ቀደም ሲል ባለ 5 ወለል የነበረውን ያረጀ ህንፃ በአዲስ ህንፃ ባለ 7 ወለል እንዲሁም ደግሞ አንደርግራውንድ የፓርኪንግ ቦታ እንዲኖረው ተደርጎ ስራው ተጠናቋል። ለዚህም ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ምስጋና በመድረኩ ሲያቀርቡ ተሰምቷል። ቤተክርስቲያንን ድርሻ ለቤተክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ወይዘሮ ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በቤተ ክርስቲያናችን ስም ምስጋናችንን
እናቀርባለን። ሌሎችም ህንፃዎች የሚቀጥሉ አሉ። እነዚህም ህንፃዎች በዚሁ ፍጥነት እንዲያልቁ እንዲፈጸሙ እርዳታችሁን እንጠይቃለን። የአዲስ አበባ መስተዳድር ሙሉ ወጪውን ሸፍኖ ህንፃውን በአንድ ዓመት ጊዜ ውስጥ ሰርቶ አጠናቋል። ይሄ ትልቅ እርምጃ ነው። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባትም አጋጣሚዎችን መጠቀምና በተለያዩ ወቅቶች ያሉ ነገሮችን ማንሳት በብዙ መልኩ ይጠቅማል ብዬ አምናለሁ። በቅርቡም የቅዱስ ሲኖዶስ ስብሰባ አዲስ አበባ ውስጥ በተጠናቀቀበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት አዲስ አበባ ከተማ ውስጥ ያሉ የተለያዩ ልማት ተግባራትን ጎብኝተዋል። ታላቁን ቤተመንግስት ማለትም ኢዮቤልዩ ቤተመንግስትን የአፄ ኃይለ ሥላሴ የነበረውን እሱን ጭምር ሲጎበኙ ታይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሩብ ክፍለ ዘመን የተከፈለችበት ምዕራፍ የተዘጋውና ወደ አንድነቷ የመጣቸው የተሰደዱ አባቶችም ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስን ጭምር ወደ ሀገራቸው ገብተው በክብር የዘላለም ዕረፍት ያደረጉትም የኢትዮጵያ ውስጥ የመጣውን ለውጥ ተከትሎ መሆኑ ይታወቃል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት መካከል ያለው ግንኙነት ጤናማ ሳይሆን ቆይቷል። እንግዲህ ቤተክርስቲያኒቱን አንድ ለማድረግ አባቶች በክብር ወደ ሀገራቸው እንዲመለሱ በማድረግ ቀደም ሲል ማድረግ የማይቻለውን በፖለቲካ ውሳኔ የተፈጠረውን ልዩነት በማጥበብና አንድነቱን በማምጣት በሌላ በኩል ደግሞ ጣልቃ ባለመግባት እርምጃዎች የታዩ ቢሆንም በቤተክርስቲያኒቱና በመንግስት መካከል ያለው ግንኙነት ጤናማ ሳይሆን ቆይቷል። ይሄ የአደባባይ እውነት ስለሆነ ሸፋፍኖ ማለፍ የሚቻል አይመስለኝም። አሁን ቤተክርስቲያኒቱ በተለያዩ ቦታዎች በርካታ አነስተኛ ቤቶቿ ጭምር በኮሪደር ልማቱ ፈርሰው ነገር ግን በምትክ ቦታ ግዙፍ ህንፃ መስራት የምትችልበት ሁኔታ ወደ 4 ኪሎ አካባቢ ተመቻችቷል። ያ ቤተክርስቲያኒቱን በገቢ ረገድ ከፍተኛ እመርታ የምታሳይበት ከፍተኛ ሀብት ማግኘት የምትችልበትን እድል እንደፈጠረ የቤተክርስቲያኒቱ በዚህ በስነ ህንፃ ዙሪያ ኃላፊነቱን ወስደው የሚሰሩ አካላት የሰጡትን ምስክርነት አይተናል። በዚህ ረገድ የቤተክርስቲያኒቱን መብቷን፣ ነፃነቷን፣ ህልውናዋን በተመለከተ እስካሁን ድረስ በየትኛውም አጋጣሚና ሁኔታም አሁን ስልጣን ላይ ካለው መንግስት ጋር የተያያዘ ምንም አይነት ጥያቄ ማንሳት የሚቻል አይመስለኝም የሚለውን በድፍረት የምናገረው ሲያነሱ ሰለማ ላይ ነው። የሚያነሱት በአብዛኛው በዩቲዩብ በፌስቡክ የተለያየ ፖለቲካ አጀንዳና ጥላቻ ውስጥ የሚዳክሩ ሰዎች የሚያስተላልፏቸው መልእክቶች ህብረተሰቡ ላይ የፈጠሩት መደናገርና ግራ መጋባት፣ በሌላም በኩል ደግሞ አባቶች ላይ እነዚሁ ኃይሎች አንዳንዶቹ አባቶችን የሚያህል መንፈሳዊ ሰዎች በምንም ሊደራረሱባቸው የማይችሉ ሰዎች ስልክ ጀርባ ቁጭ ብለው የሚያስፈራሩበት ምዕራፍም ስለነበር ያው ስጋ ለባሽ ናቸው። ምንም መንፈሳዊ ቢሆኑ ከስጋት ውጭ ናቸው ማለት አይቻልም። ስድብ የሚፈሩ ብዙዎች ናቸው። ለራሱ ክብር ያለው ብዙ ሰው ነው። ግን ደግሞ ክብር በሌላቸው ሰዎች የሚደረግ ነገር ምን ራሱ የወረደ ክብር የሌለው ሰው በማንም ላይ የሚያደርገውን ነገር እንደ ተራ በነፋስ እንደሚያልፍ እንደሚተን ነገር አድርጎ መቀጠል እንጂ ለትልቅ ዓላማ ለሀገራዊ የሚሆን ለሃይማኖታዊ የሚሆን ትልቅ ኃላፊነትና ሸክም ያለበት አካል ትንንሾች በሚሰነዝሩት ትችትና ስድብና ዘለፋ ነገሮችን ፈርቶ አላየሁም አልሰማሁም ብሎ በመፍትሄው ከመንቀሳቀስ ይልቅ በሌላ በኩል ደግሞ በፍራቻ ወደ ሌላ ነገር ውስጥ ሲገባ የሚከተሉ ነገሮችን በተለያየ መንገዶች አይተናል። ከዚህ ተነስተን ይሄ የተፈጠረው ውዝግብ 6-7 ዓመታት ውስጥ በቤተ ክርስቲያኒቱና በመንግስት መካከል ያለው ግንኙነትን ጤናማ እንዳይሆን አድርጓል። በዚህ ውስጥ ጥያቄ ውስጥ የማይገባ ነገር ይሄ ፌስቡክ ላይ ምናምን ተጥሎ ሲሳደብ የሚውለው መሸተኛ ምናምን ሳይሆን ራሱ ቤተ ክርስቲያኒቱ ውስጥ
ሰርገው የገቡ ወይ ደግሞ ቤተክርስቲያኒቱን በመዳፋቸው ውስጥ ያደረጉ የፖለቲካ አጀንዳ ያላቸው ከቤተክርስቲያኒቱ ሕልውናና የእሷ ነጻነት በላይ ጥላቻቸውና የራሳቸው ፖለቲካ አጀንዳ የበለጠባቸው ሰዎች ሀገሪቱን ከፖለቲከኞች ጋር ሆኖ እንዴት በቀውስና በመከራ ውስጥ እንድትዳክር እንዳደረጉ የምናስታውሰው ነገር ነው። ስለዚህ የተዘራ ጥላቻና መርዝ አለ። ያን የተዘራውን ጥላቻና መርዝ በተጨባጭ ድርጊቶች በጉዳዩ ላይ በግልጽ ተነጋግሮ ማርከስ እስካልተቻለ ድረስ ቤተክርስቲያኒቱን ህንፃዎቹን በመስራት ሌላም ነገር በማድረግ የኢትዮጵያ መንግስት ሙሉ በሙሉ ከቤተክርስቲያኑ ጋር ያለውን ግንኙነት ወደ ሙሉ ጤንነት ይመልሷል ብዬ ነው ያላምነው። የተዘራ ጥላቻ አለ። የተሰበከ የተዛቡ ነገሮች አሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ኢትዮጵያ ውስጥ ባሉ ጉዳዮችም ላይ የተፈጠሩ አንዳንዴ ከብዙ ሰዎች ጋር በግሌም ሳወራ የሆነ ሀገሩ ላይ የሆነ መንፈስ የረበበ ይመስላል። አንዳንዱ ጋር ማየት፣ መስማት፣ መዳሰስ የሚችለውን እውነታ ክዶ በጥላቻ ታውሮ ሲዳክር የምናይበት ሁኔታ በጣም ግራ የሚያጋባ ነው። የቤተ ክርስቲያኑን ጉዳይ ከዛ ጋር የተያዘ ነው። ምንድን ነው የተፈጠረው? እርግጥ ነው የሰው ልጅ ከስነ አእምሮም አንጻር ባለሙያዎች የሚያነሱት ነገር ስሜታዊ ነው። እድሜው ጨመረም፣ በእውቀት ጎለበሰም፣ በእውቀት ቢጎለብትም በሁሉ ነገር እንትን ቢል ያ በተወሰነ ደረጃ አእምሮን ለመግራት ስሜትን ለመግራት ምናምን የሚያስችል ሁኔታ ቢኖርም ሁሉም ከእንደዚህ አይነት ተጠቂነት ውጭ አይደለም። ስለዚህ ትንንሾች ትልልቅ ሰዎችን በተዛባ መረጃ ውስጥ ሲነዷቸው በደንብ እያየን ነው። ከኪስ አውጥተው በሚሰጧቸው መረጃዎች ያንን ሰምተው በዛው ተደናግረው በተሳሳተ መንገዳቸው ላይ ያንን የተሳሳተ መረጃ እንደ ትክክለኛ ጉዳይ ወስደው የተበዳይነት ስሜት ራሳቸው ላይ ሲያንጸባርቁ እናያለን። ስለዚህ በዚህ ረገድ ያለውን ነገር መንግስት የሚሰራውን የሚያደርገውን በተግባር ከመግለጽ ባሻገር ለእያንዳንዱ ሰው እየሄደ በተለየ ሁኔታ ሊያስረዳ የሚችልበት ሁኔታ አለ ብዬ አላምንም። እነዚህ ሰዎች ሲፈወሱ ማየት ይጀምራሉ። ሲፈወሱ ማለት ሌላ ላይም አልሰማም ብለው የሆነ ቦታ ላይ ተጥለው ይውላሉ። እውነት እሱ ብቻ አድርገው ደምድመዋል። እርግጥ ነው ደጋግሜ እንደምለው በተለያዩ መንገዶች እንደምናየው እየተራገፈ ነው። ግን እዛው የቆሙ እዛው የደነዘዙ ደግሞ አሉ። ኢትዮጵያ ውስጥ ያለውን ነገር ማየት የማይችል ኢትዮጵያዊ አልደነዘዘም ብዬ ልከራከር አልችልም። ኢትዮጵያ ውስጥ የሚሰራውን ነገር አይቶ ጸረ ኢትዮጵያ መንግስትን ኢትዮጵያ ውስጥ የሚለውን የሚገዛ ራሱን ጤንነቱን መጠየቅ ነው ያለበት። በምዕተ ዓመት የሚሰራ የሚመስል ነገር በእሳት ውስጥ ሀገር እየነደደ ሀገር የሚያነዱትን እያስታገሰ ያለ ትርጉም ያለው ስራ ሲሰራ ለዛ እውቅና መንፈግና
በተለያየ መንገድ ጥላቻ ሲዘሩ፣ ሁከት ሲቀሰቅሱ፣ ሀገር ሲያምሱ የነበሩ የጥላቻ የክፋት የነውር ስብስቦችን እነሱን ለመስማት ለማድመጥ እነሱን ለመከተል ሲሞከር በእርግጥም የተበላሸ በእርግጥም ከመስመር የወጣም አንድ ጤናማ ያልሆነ ነገር በሰው አእምሮ ውስጥ እየተንቀሳቀሰ መሆኑን የሚያሳይ ነገር ነው። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አንጻር የኢትዮጵያ መንግስት የቤተክርስቲያኒቱን አንድነት መመለሱ ላይ አባቶቹ ጥያቄ የላቸውም። የቤተክርስቲያኒቱን ሀብት ንብረት ቀደም ሲል ያልተመለሰውን ጭምር በመመለሱ ላይ በአደባባይ የታየ ነው። አሁንም ህንፃም በንብረቶቿ ዝም ብሎ ሜዳ ላይ እንደብርቁ በተሻለ ሁኔታ እየሰጠ ነው። ግን የተዘራው ነገር ያመርከስ አለበት። ኢትዮጵያ ኦርቶዶክስ ውስጥ ያሉ የሃይማኖት አባቶች የኢትዮጵያ መንግስት እንዴት ነው የሚመለከቱት? በተመሳሳይ መንገድ ይመለከቱታል እያልኩ አይደለም። የኢትዮጵያ ፖለቲካ ችግር ፖለቲካው ወደ ዘር፣ ወደ መንደር፣ ወደ ሰፈር ስለወረደ የሁሉም የሚያነቡበት ወይ ደግሞ የሚያደምጡት ከአንድ ገጽ አይደለም። ለስሜታቸው ለአካባቢያቸው ያው መነኩሴ አገር የለውም ቢባልም ቅርብ ወደሆነ ነገር ያዘነብላሉ። በዛ መንገድ የሚመጡ መረጃዎች የሚፈጥሯቸው ክፍተቶችና ጉድለቶች በየራሳቸው መንገድ የሚያስከትሏቸው ችግሮች መኖራቸው የሚጠበቅ ነው። ስለዚህ በዛ ረገድ የሰሟቸው ሁሉም በየራሱ ገጽ የሰማው፣ አንዳንዶች ደግሞ ግራ ቀኙን በደንብ አይተው ነገሮችን መርምረው ኢትዮጵያ በምን ሁኔታ ላይ እንደሆነች ደግሞ የሚገነዘቡ የሉም ማለት አይደለም። ይህንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ መንግስት በተለያዩ ጊዜያትና መድረኮች የሚያደርጋቸው ነገሮች እርግጥ ለውጥ አላመጣም ማለት አይቻልም። ለውጥ አምጥቷል። ለውጥ ያመጣው ቤተክርስቲያኒቱ በቤተክርስቲያኒቱ አባቶች በቅዱስ ሲኖዶስ ነው ዛሬ የምትመራው። በፌስቡክ በዩቲዩብ ከርቀት ከምናምን ሆኖ በዚህ ግቡ በዚህ ወጡ የሚል ማንም ዛሁን ወቅት እንደሌለ በእርግጠኝነት መናገር ይቻላል። አንሰማችሁም፣ አናደምጣችሁም፣ የቤተክርስቲያኒቱን ጉዳይ ለእኛ ተውልን በማለታቸው ያው ለሆነ ወቅት ላይ ዘመቻ ከፈቱ። ቀደም ሲል ምን የምለው ይህንን ነው። ሰዎች ይጮሃሉ፣ ይለፈልፋሉ። ምናልባት ቴክኖሎጂው ፈቀደና ስልክ ፊት ምናምን ቁጭ ብለው ቁጥሩ ከፍ ያለ ሰው የሚሰማበት እድል ስለተፈጠረ ብዙዎች ጋር መድረስ ቻሉ እንጂ እንደነዚህ አይነት ሰዎች መሸታ ቤት ሲሳደቡ የሚውሉ ወይ መንደር ውስጥ የሚያውደለድሉ፣ አንዳንዶች እንደሚሏቸው የእረኝነት ዘመን ስድባቸው ያለቀቃቸው እንዲህ አይነት ሰው ተናገረ አልተናገረ አንተ ላይ ለመንጠልጠል ነው የሚሞክረው። የእሱን ትንሽነት ትልቅ ሰው ላይ ትልቅ ሰው በመስደብ ትልቅ መሆን ለመሞከር ማለት ነው። እዚህ የተነሳ የተወሰነ ክፍተቶች አልተፈጠሩ ማለት አይደለም። ሰዎች አባቶችም ሌላውም በራሱ እንዴት ምንድን ነው ስድብ ምናምን በመፍራት ደግሞ ምናልባት ኢትዮጵያ ብቻ ሳይሆን የሁሉም ሊሆን ይችላል። ለእንትን ምንድን ነው ለሀሳብ የምክንያት
ውይይቶች ይልቅ ዘለፋና ስድብ ላይ መስማት ብዙ ሰዎች ይመርጣሉ። እሱ ራሱ መጠናት አለበት። ምናልባት የኛ ብቻ ነው ወይስ የሌላውም ዓለም ነው? ኢትዮጵያ ውስጥ በኢትዮጵያ ጉዳይ ላይ የፖለቲካ ትንተና በዓለም አቀፍ ጉዳይም ዓለም አቀፍ የኢኮኖሚ ጉዳዮችም ላይ መረጃና ትንተና ከሚሰጡ ግለሰቦች በላይ ተሳዳቢዎች ይታወቃሉ። ምናልባት ስድብ ለእንትን ስለሚቀርብ ሊሆን ይችላል። ከዚህ ቀደም ደጋግሜ የምለው ነገር ነው። የቀለጠው መንደር በቲያትር እንትኑ ያው ብዙ ሰው ይወደዋል፣ ግን የተለየ የቲያትር ጥበብ ያለበት አይደለም ይላሉ ባለሙያዎች። ግን ስድብ በደንብ ስላለበት ሰልፍ ተሰልፎ ሳይመለከት የሚመለሰው ህዝብ ቁጥር ብዙ ነበር እና እንደዚህ አይነት በተለይ አሁን በዚህ በማህበራዊ ሚዲያ ምናምን ስድብ የለመዱ ሰዎች ስለሚሳደቡ የሆነ ወቅት ላይ ሀገሩንም ቤተ ክርስቲያኑንም አጠቃላይ ቤተ እምነቱንም በማወክ ግራ በማጋባት ውስጥ የነበረበት ሁኔታ አልፏል፣ ተዘግቷል። ዛሬ ማንም ሊመልሰው የሚችለው የለም። ግን ያልተመለሱ ምክንያቱም በተዛባ መንገድ ሰው ውስጥ የገቡ መረጃዎች አሉ። ደጋግሜ በግሌ የማነሳው የቤተ እምነት ሰዎች ኢትዮጵያ ውስጥ ሰላም ይውረድ የሚለውን ጥያቄ በሚያቀርቡበት ወቅት ጥያቄያችሁ ተገቢ ነው፣ እንደ መንፈሳዊ ሰው እንደ ሃይማኖት አባት ይህን ጥያቄ መክፈታችሁ አስፈላጊ ነው። ግን ችግሩን ካላወቃችሁት፣ የችግሩ ምንጭ ካላወቃችሁት የመፍትሄው ጥሪ ላይ ትክክለኛውን ለጉዳዩ ባለቤት ጋር ለመድረስ ያላችሁ እድል ውስንነት ይንጸባረቅበታል። የመረጃ ምንጭ የተለያየ በየሰፈሩ በየዘሩ የተኮለኮለ ሚዲያ ከሆነ ሁሉም ተበዳይ፣ ሁሉም ተጠቂ፣ የሁሉም ደግሞ አጥቂ መንግስት ሆኖ ስለሚቀርብ የሰላም ጥሪው መንግስት ሰላምን በሰላምን ያወከውና ሀገር ላይ ችግር እየፈጠረ ያለው መንግስት ነው የሚል ድምዳሜ ላይ ደርሶ የሚደረግ የሰላም ጥሪ የመሆን ዕድሉ ሰፊ ነው። በዚህም የተነሳ መልእክቱ በተገቢው ስፍራና ቦታ ላይ ደርሶ ውጤት የማምጣቱ ነገር አጠያቂ ይሆናል። ስለዚህ ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? ሰላማችን እንዴት፣ በማን፣ ለምን ታወከ? የመረጃ ምንጮች በየሰፈሩ የተኮለኮሉ የጥላቻ፣ የብሶት፣ የንግድ እንትኖች መሆናቸው ቀርቶ በየቤተ እምነቱ የኢትዮጵያን ችግር በተመለከተ በየቤተ ክርስቲያኑ ውይይት ይደረግ እያልኩ አይደለም። በየመስጊዱ ውይይት ይደረግ እያልኩ አይደለም። ግን የሰላም ኢትዮጵያ ሰላም፣ የሀገራችን ሰላም ሁሉንም ያሳስበዋል። የሃይማኖት አባቶች ደግሞ ትልቅ ኃላፊነት አለባቸው። ግን ያንን ትልቁን ኃላፊነታቸውን እንዲወጡ ኢትዮጵያ ውስጥ የተፈጠረው ነገር ምንድን ነው? ከየራስ ገጽ አንብቦ የጋራ አቋም ለመውሰድ ያስቸግራል። ስለዚህ ምንድን ነው የተፈጠረው? አባቶች በቤተ እምነት በመስጊድም በሁሉም የእምነት ተቋማት ቁጭ ብለው የራሳቸው ምዕመናን ገለልተኛውም የመንግስት ደጋፊውም የተቃዋሚ ደጋፊውም ምንድን ነው ኢትዮጵያ ውስጥ ያለውን የሚል የአንድ ቀን ወይ ግማሽ ቀን ወርክሾፕ ነገር እንዲህ ጽሁፎች ቀርበው ጥናት ውይይቶች ተደርገው ችግሮች እንደጀመሩ ችግሮች በመንቀጠሉ እንዲህ ሀሳቦች ሲብራሩ እንኳን አባቶች
ሌሎቻችንን መገንዘብ የምንችለው ሁኔታ ነው። ነገሮች እየተነገሩ ሲመጣ ከሁሉም አቅጣጫ ሲሰማ ሰው ለመመዘን ለማገናዘብ ሰፊ ዕድል ይሰጠዋል። ከዛ በኋላ በተሟላ መረጃ ላይ ተመስርተው ለመፍትሄ ራሳቸውን አስተዋጽኦ ሊያደርጉ ይችላሉ እና ይሄ ምላሽ እንዲያገኝ ቤተ እምነቶች የራሳቸው ሚና መጫወት በጣም በጣም አስፈላጊ ነው። በመንግስትም በኩል አጠቃላይ ከእንደዚህ ጋር የተያዙ በውዥንብር የተሞሉ ነገሮችን በተመለከተ ውይይት መድረኮች በጣም በጣም አስፈላጊ ናቸው። ውይይቶች በተለመዱ መንግስት ሰዎች ምናምን ሳይሆን ከዩኒቨርሲቲም ከተለያዩ መስኮች ሰዎች በኢትዮጵያ አጠቃላይ ሀገራዊ ጉዳይ ላይ ባሉ ሁኔታዎች ላይ መወያየት የሚችሉባቸው መድረኮች መንግስት እንደዚህ አይነት መድረክ ለማዘጋጀት በጣም ቀላል ነው። ውይይቶች በተለመዱ ፊቶች ሳይሆን ሌሎች ሰዎችን መጥተው በጉዳዮች ላይ መነጋገርና መወያየት የሚችሉበት ሁኔታ ቢፈጠር ሰዎች ብዙ ነገሮችን ለማስተካከል፣ ለማረም፣ ለማድረቅ ብዙ እድል ይሰጣል። አንድ በጎ ነገሩ በጣም የሚያስደስተው ዛሬ በጩኸት በማህበራዊ ሚዲያ ጋጋታ በፉከራ ጥይት በማስወንጨፍ ነገሮችን ኢትዮጵያ ውስጥ ያ የመጣንበትን የውከትና የግርግር ዘመን መድገም አይቻልም። ያንን በወጉ መሬት ያረገጠ ሰራዊቱ በብዙ መልኩ በመከራ በፈተና ውስጥ የቀጠለበት ሁኔታ ዛሬ በብዙ መልኩ ሁኔታዎችን ተሻግረን በተረጋጋ ሁኔታ ውስጥ ቀጥለናል። አንዳንድ እንግዲህ ከፊት ለፊት የሚመጡ ነገሮች አሉ። እሱን ደግሞ ዘላቂ ሌላውን ችግር በዘላቂነት ለመፍታት ወይ እድል ይሰጥ ይሆናል። ግን ያንን እድል ወደ ግጭት ውስጥ ሳይገባ ደግሞ ቢመጣም ሁላችን የምንመርጠው ነገር ነው። ግን በማናቸውም ሁኔታ 2010ን መጋቢት 24 2010 የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ የነበረው ሁኔታ ትልቅ ተስፋ፣ ትልቅ የመነቃቃት ሀገርን ከሆነ አዙሪት ወጥታ ወደ ተሻለ ምዕራፍ እየገባች መሆኗን ኢትዮጵያን ከዳር እስከ ዳር የተስማሙበት፣ ምናልባት ቅር ያላቸውና የተከፉ ምናልባት ሳይሆን በተጨባጭም ስልጣን ያጡ ስልጣንን ለዘረፋና ለቅሚያ ሀብት ለማግበስበስና ለማጋጨት ሲጠቀሙ የነበሩ ሰዎች ዛሬ ላይ አሁን ያ አይደለም ብሎ ይከራከራል። 27 ዓመት ኢትዮጵያ ላይ ተዘፈዘፉባት። ከ3 እስከ 4 ቢሊዮን ዶላር በውጭ ንግድ የማታገኘውን የምታሸሽ ሀገር ነበረች። ያ የቀረባቸው ሰዎች በሆነ ማህበረሰብ እየማሉ ያን ማህበረሰብ መቀመቅና መከራ ውስጥ የከተቱ ሰዎች ሰማይ እንደተደፋባቸው ግልጽ ነበር። የተደፋብንን ሰማይ እናነሳዋለን ብለው መልሰው ለዘረፋ መልሰው ለቅሚያ ቤተ መንግስት ለመግባት ያደረጉት መንደርደር ያስከተለው ጣጣና ውጤት ውድቀትና መከራ እነሱ ላይ ቢያበቃ ጥሩ ነበር። ህዝብ ላይ አረፈ። ይህንንም ረብሻውንም ሁሉንም ነገር ትርጉም ባለው ሁኔታ ተሻግሮ እዚህ የደረሰ ሀገር እና መንግስት አሁን አንዳንዶች ይሄ በዩቲዩብ እና ምናምን ተጣመሩ የሚል ነገር እያወሩ በዛ ስንት ሲሉ ይገርመኛል። እነማን ተጣመሩ? ተጣምረው ምን ሊሰሩ ነው? ከዚህ ቀደም ስንት የተሰባሰቡ፣ ስንት የፈረሱ፣ ስንት የፎከሩ፣ ስንት የመከኑ ያኔ መሬት በሁለት እግሩ በወጉ መርገጥ ያልቻለ የጸጥታ መዋቅሩን ያላጸዳ ካድሬው በዘረኝነት የተቦረቦረ መንግስት
ያንን አደጋ ተሻግሮ በሁለት እግሩ ቆሞ የጸጥታ መዋቅሩን አጽድቶ ካድሬውን አጽድቶ የተወሰኑ ሌቦች ቢቀሩም ማለት ነው እዚህ ላይ ከደረሰ በኋላ እነዚያው ተሰባሰቡ ተምናምን የሚባሉ ሰዎች ምን ያድርጉ? በተናጠል ሮጡ፣ በተናጠል ረበሹ፣ በተናጠል ተኮሱ። ስንት ጊዜ ቤተ መንግስት እንደሚገቡ ቃል ገቡ። ቤተ መንግስት እንደ መንግስተ ሰማያት የማይደረስበት ቅዠት ብቻ ሆኖ ሲቀር ቃል የገቡት የሆነ ነገር እንፈጽማለን ብሎ ገንዘብ ምናምን ያዋጣላቸው ኃይል ተበተኑ፣ ፈረሱ፣ ጠፉ ከሚላቸው ሰብሰብ ብለው እየረበሽን ነው፣ ጠቅላይ ሚኒስትሩ ያበቃለታል፣ መንግስት ያበቃለታል። እንዲህ አይነት ተረት አይሰለችም እንዴ? የዛሬ 7 ዓመት የተናገርከውን በ2010 የተናገርከውን በ2017 ትደግማለህ እንዴ? ሁለት መሰረታዊ ነገሮች በተደጋጋሚ በግል የማነሳው ጥያቄያችሁ ምንድን ነው? የሸኔ ጥያቄ ምንድን ነው? የፋኖ ጥያቄ ምንድን ነው? የቲፒኤልኤፍ ጥያቄ ምንድን ነው? በየብሔሩ በየሰፈሩ የተኮለኮለው ጥያቄ ምንድን ነው? ኢትዮጵያዊ ብሎ ተደራጅቶ ጥያቄ የሚያነሳ ቡድን ስለማላቅ ማለት ነው አለ። አሁን የሚሰባሰቡ ምናምን የሚወስድ ኢትዮጵያዊ ኃይል አለ? ከሰፈሩ ከመንደሩ ከተሰባሰቡ ውጭ ሀገራዊ ኃይል አለ? ስለዚህ በዚሁ አጋጣሚ ለአንዳንዶች አእምሯችሁን አፍታቱት። ትላንት ቲፒኤልኤፍን ስትቃወም ነበር፣ አሁን ደግሞ ምናምን የሚል ጥያቄ ለእኔም ለሌሎችም ያነሱ ሰዎች አሉ። ስቃወም የነበረው ቤተ መንግስት የሚገባ ሰው ሁሉ ልቃወም አይደለም። ስቃወም የነበረው ዘረኝነትን ነው። ስቃወም የነበረው ሌብነትን፣ አምባገነትን፣ አድሏዊነትን ነው። ከምንም በላይ ኢትዮጵያዊ ሁሉ ሲንገፈገፍበት የነበረው ዘረኝነት ነው። የሌብነት፣ የዘረኝነት፣ የጭቆናና ያፈና ዘመን ነው። ያንን ነው ስቃወም የነበረው። ኢትዮጵያዊ መንግስት አልነበረም። አሁን ዛሬ ጥያቄ የሚያነሳለ ኢትዮጵያን ለ27 ዓመት መርቶ መጨረሻ ላይ የብሔር ነፃ አውጪ ሆኖ ከሀገሪቱ ቺፍ ኦፍ ስታፍ ጀምሮ ጠቅላላ ተሰብስቦ የአንድ ክልል ነፃ አውጪ ለመሆን ሲሄዱ ኢትዮጵያዊ ሆነው ስልጣን ላይ ቆይቶ ኢትዮጵያ ለመሆናቸውን የሚያረጋግጥ ነው። ኢትዮጵያን ባጣ ቆየኝ ብለው ሊጠቀሙባት እንዳሰቡም ማሳያ ነው። አንድ ሰው ኢትዮጵያዊ ሆነው ኢትዮጵያ ውስጥ ትልቁን ኃላፊነት ይዞ የሁሉም ኢትዮጵያዊ ወኪል ነኝ ብሎ የሆነ የመጣ መንግስት ለሱ ጠላት ቢሆን ምናምን ቢሆን የትኛውንም ማህበረሰብ በተለየ እየበደለ ነው ብሎ ቢያምን እንኳን ኢትዮጵያ ሆኖ በኢትዮጵያዊነት ዓላማ ሌሎችንም አስተባብሮ በእንደዛ መልክ ይንቀሳቀሳል እንጂ ወደ ሰፈሩ ወደ መንደሩ ወርዶ ይንቀሳቀስ ይገባል። ስለዚህ ከብሔርተኝነት ምንድነው የምንቃወመው? ስንቃወም የነበረው ቤተ መንግስት የሚገቡ ሰዎችን ሁሉ እንቃወማለን ብለን እንደዛ የተነሳን ሰዎች የለንም። እንደዛ የሚያስቡ ሰዎች ኖሩ ይችላሉ፣ ሱስ ያለባቸው። የምንቃወመው ጸረ ኢትዮጵያ መንግስትን ነው። የምንቃወመው ዘረኝነትን ነው። ዛሬ
ያለንበትና የቆምንበት መስመር ትክክለኛነትን የሚያረጋግጥልን እኮ ኢትዮጵያዊ ነው ብለን የደገፍነው መንግስት በኢትዮጵያዊነት ትርጉም ያለው ስራ እየሰራ በኢትዮጵያዊነቱ ላይ ጥያቄ የማይነሳበት መሆኑን ማሳየቱ ብቻ ሳይሆን የተነሱበት ጠቅላላ ዘረኞች መሆናቸው ለቆምንበት መንገድ ለምንሄድበት መስመር ማረጋገጫም ጭምር የሰጠ ነው። አንድ ኢትዮጵያዊ ቡድን አለ የሚፎክረው፣ የሚያቀራራው፣ የሚረብሸው የሚያምድን ነው። እዚህ ሀገር እዚህ ዓለም ላይ ያለ የሚባሉ ለብሶት የሚያስተጋባ ውስጥ ኢትዮጵያዊ ቡድን አለ እና ይሄ ዛሬ የተሰባሰበውና ብለውኝ ነበር ባዩ እንዲህ ከመክሰር ምን አለ ለነገ የሆነ ወቅት ላይ እኮ ትንሽ መረሳትና በኋላ ላይ ፖለቲካ አገግሞ ቀና ማለት የሚቻልበት እድል ይኖራል። ማለትም በምርጫ ሂደት ውስጥ በምናምን ማለፍ። አሁን ግን ብዙዎቹ ራሳቸውን አዋርደው ምናምን ስርቻ ውስጥ ወድቀው መጫወቻ እየሆኑ ነው። እከሌ እንዲህ ብሎኝ ነበር፣ እከሌ እንዲያደርጉኝ ነበር። ከእንዲህ አይነት ነገር ምን ብሽቀት ነው። እርግጥ ነው ለተወሰነ ጊዜ ጥላቻ መዝራት፣ ጥላቻ ቅድም እንዳልኩት ይሄ ስድብ ምናምን የሚወደው ያችን እየሰማ ሊጽናና ይችላል። ቤተ መንግስት ባንገባም ቤተ መንግስት ያሉትን ሰዎች ስንሰድብ ቤተ መንግስት የተጠጋን ይመስለናል ብለው እያሰቡ ሊሆን ይችላል። እና አሁን የሰሞኑን ሽርጉድ ምናምን ሰዎች ሲያዩ እንደገና የሆነ ከተማ ውስጥ ምናምን እንደዚህ በቀደሙ አይነት ግርግር የሆነ ረብሻ፣ ሰው ለምን ነገሮችን በጥንቃቄና መዝኖ አይመለከትም? የሚረበሽበት የግርግሩ ዘመን የመጀመሪያው ዘመን ነው። ለመጀመሪያው ዘመን የመረበሹና የግርግሩ ዘመን የሚሳኤል የታጠቀው ኃይል ድጋፍ ነበረው። እየተናበቡ እየተጋገዙ እየተደጋገፉ ረባሹም እየተጠቃቀሰ ሲያደርግ የነበረው ነገር ነው። የረብሻው ዘመን አከተመ። የተኩሱም ዘመን ተመታ። ወደ መጨረሻ እኮ ሊተኩሱ ሲሉ እኮ ያደረጉት ግርግር እኮ ከዛሬው ጋር የሚመሳሰል ነው። ያኔ በረበሹበት ወቅት፣ ግርግር በሚፈጥሩበት ወቅት ያለው የኢትዮጵያ መከላከያ ሰራዊት በከፊል የቲፒኤልኤፍ ሰራዊት ነበር፣ መምሪያ ኃላፊዎችን ጨምሮ ማለት ነው። ሰሜን ዕዝ ከላይ እስከታች አመራሩ በቲፒኤልኤፍ ቁጥጥር ስር የነበረበት ነው። መሳሪያውና ወታደሮቹ ነበሩ ኢትዮጵያ። እሱንም መጨረሻ ላይ እንዴት እንደወሰዱ ይታወቃል። ዛሬ ሌላ ምዕራፍ ውስጥ ነን። አውዳሚው ጦርነት የኢትዮጵያ ልጆችን የበላ ቢሆንም በሁሉም ወገን ያለውን ግን ጦርነት ባለሙያዎች እንደሚናገሩት በጦርነት መሃል መሪዎች ይሰራሉ፣ መሪዎች ይፈጠራሉ። ከተለያዩ ኢትዮጵያ ወታደራዊ ባለሙያዎችም እንደተረዳ ነው ያ ሂደት ሀገርን፣ ትውልድን ትልቅ ጉዳት ያደረሰ ቢሆንም ጦርነቱ ደግሞ ኢትዮጵያ መሪዎችን እንድትሰራ በተለይ በመካከለኛ አመራር ያሉ ሰዎችን ለመፍጠር ትልቅ እድል ሰጥቷታል። ከዛ በኋላ በብዙ መልኩ ረዥም ርቀት ሄዳለች። በአንጻሩ ባለሚሳይሎቹ ደግሞ የትና በምን ሁኔታ ላይ እንዳሉ ይታወቃል። ሊደገፉበት የሚያስቡትም የኤርትራ መንግስት አሁን ኢትዮጵያ ባለችበት ቁመናና አቅም በዓለም አቀፍ ደረጃ ካላት ተሰሚነትና ተቀባይነት በአካባቢው ላይ ባላት ሚና የሚከተለው ጣጣና አደጋ
ምንም የሚያጠራጥር ነገር አይመስለኝም። የኤርትራ መንግስት እንዲህ አይነት ስህተት ውስጥ ይገባል ብዬ አላምንም። ከሆነም ብዙ ነገሮች ይቀያየራሉ። የኃይል አስተላለፉን ዓለም አቀፍ ሁኔታውን ስንገመግም ብዙም የሚለወጥ ነገር የለም። ይሄ በየስርቻው በየዩቱብ ምናምኑ ተኮልኩሎ አሁን ሰሞኑን ከብዬ ነበር እንደገና እንዲህ አድርገን ታግለን እንዲህ አድርገን በዚህ ወተን በዚህ ወርደን ስንት ጊዜ እኮ ቄሮ መንገድ ዝጋ ብላችሁ ጠራችኋል እንዴ? ረሳችሁት? ቄሮ መንገድ እንዲዘጋ እኮ ብዙ ተሞከረ። ከአሜሪካና ከወለጋ ጫካዎች ስንት የጠሩ የተደረገ። እሱን እኮ ተስፋ ቆርጣችሁ ትታችሁት ነበር። አሁን ምን ተስፋ የሚያስደርግ ነገር አለ? በቃ ከተመ እኮ። ለምን መንገድ ይዘጋል? የቲፒኤልኤፍ የጭቆናና የአፈና አገዛዝ እንዲመለስ ነው ወይንስ የተወሰኑ ሰዎች ስልጣን ስለቀረባቸው እነሱ ስልጣን ላይ እንዲወጡ ነው? ምን አይነት ንቀት ነው? ምን አይነት የድፍረት ስንትን ነው? የትኛውስ ማህበረሰብ ማንስ ምን በዚህ ስርዓት ይሄ መንግስት በተለየ በዚህ መንገድ በድሎኛል የሚል የኢትዮጵያ ማህበረሰብ አለ? በዛሬ በኢትዮጵያ ውስጥ የተለየ ሌላውን ጠቅሞ እኔን ጎርቶኛል የሚል አለ? ይሄ ግለሰብ የምናምን ቀበሌ ውስጥ እንዲህ መታወቂያ ሲሰጡኝ ምናምን የሚል እሱን እዛ የግል ያድርጉት። አስተዳደር በደል ሁሌም ትናንትም ነበር፣ ዛሬም አለ፣ ነገም ይቀጥላል። ያንን ለመከላከልና ትኩረት ሰጥቶ መፍትሄ ለማምጣት መንግስት ሙሉ ስራውን ሙሉ ትኩረቱን እዚህ ላይ እንዲያደርግ አንዳንድ የረብሻው የምናምኑ ምዕራፍ በቋም በደንብ መዘጋት አለበት። ሌሎቻችንም ሌቦችን ምናምን ጥያቄ አጥብቀን እንድንጠይቅ ሙሉ ትኩረቱ ወደ እንደዚህ አይነት ጉዳይ መሆን አለበት። በተረፈ ከመስከረም 30 በኋላ መንግስት የለም ብለው ያሉት ሰዎች ናቸው ዝም ብለው አሁን ዛሬ መልሰው የተሰባሰቡት። ከመስከረም 30 በኋላ መንግስት የለም ያሉ ሰዎች ያ የለም የተባለው መንግስት ተጨማሪ 5 ዓመት መጥቶ አሁንም ተመሳሳይ ነገር ላይ ይዳክራሉ። ዛሬም ስለ ሽግግር መንግስት ያወራሉ። ያው ሲቆይ እንረሳዋለን እንጂ ያው ከመስከረም 30 በኋላ መንግስት የለም ልደቱና ጀዋር ቲፒኤልኤፎች ተቀባብለው እንዴት እንዳስኬዱት እናስታውሳለን። ብዙ ሰው የማያስታውሰው ያንን ነው አጉልቶ የሚያየው። ያ እኮ ብቻውን አይደለም፣ ከዳር እስከ ዳር እንቅስቃሴ ነበር። የኦሮሞ ነጻነት ግንባር ሀገሩ ሊፈርስ ስለሆነ ኦሮሚያ ሊፈርስ ስለሆነ ዝም ብለን አናይም፣ የሽግግር መንግስት በአስቸኳይ በኦሮሚያ ክልል ይቋቋም፣ ቲፒኤልኤፍ ሊተኩስ 20 ቀን ሲቀረው ማለት ነው በጥቅምት 2013 በሊቀመንበሩ በአቶ ዳውድ ኢብሳ አማካይነት ሀገሩ ኦሮሚያ ትልቅ አደጋ ውስጥ ነው፣ ሊፈርስ ነው፣ ዝም ብለን መመልከት የለብንም፣ የሽግግር መንግስት በአስቸኳይ ተባለ። በኦሮሚያ ክልል የፖለቲካ ቀውሱ ከቁጥጥር ውጭ ከመውጣቱ በፊት በክልሉ የሽግግር መንግስት እንዲቋቋም የኦነግ ሊቀመንበር ኦቦ ዳውድ ኢብሳ አሳሰቡ። የግንባሩ ሊቀመንበር ዛሬ በሰጡት መግለጫ እንዳስታወቁት ህጋዊ ስልጣኑ ያበቃው የአብይ ቡድን በአስቸኳይ የሽግግር መንግስት እንዲመሰረት ካልተባበረ የኦሮሚያ ህዝብ መብቱን ለማስከበር በሚወስደው እርምጃ ከቁጥጥር ውጭ የሆነ ሁኔታ ሊፈጠር ይችላል ብለዋል። ኃይለ ኪሮስ ወልዳይ ተመልክቶታል። አዳን ፖለቲካ ብየ ኢትዮጵያ ኑት ፊዴ ሁንዳ ዳሎተራ ዳሎተት ደርቤ ወሊን ቀብሳዋ የኦሮሚያ መፍረስ ለኦሮሞና ለክልሉ ለሚኖሩ ሌሎች ብሔር ተወላጆች ጥቅምም ሲባል በጋራ የኦሮሚያን መፍረስ መታደግ አለብን። የኦሮሚያ መፈራረስ ለኢትዮጵያ ብቻም ሳይሆን ለምስራቅ አፍሪካም የመፈራረስ ምክንያት ነው። አሁን ባለው ሁኔታ የኦሮሚያ የሽግግር መንግስት በፍጥነት መቋቋም ወሳኝ ሆኖ ተገኝቷል። መገንዘብ ያለብን የሽግግር መንግስት መመስረት ሀገር ማፍረስ ሳይሆን እየፈረሰ ያለን ሀገር መታደግ ነው። እንግዲህ ዛሬ ከ4-5 ዓመት በኋላ ያሊፈርስ ነው ያሉት የኦሮሚያ መንግስት የት እንዳለ እንግዲህ መልሱን ለአቶ ዳውድ ኢብሳ መተው ነው። ግን
ዛሬም የሽግግር መንግስት እየጠየቁ ነው። የሆነ ቦታ ላይ ተመሳሳይ ነገር ራሱ ደጋፊም አይሰለችም እንዴ? ይልቅ ሰብሰብ ብሎ የሚቀጥለው ምርጫ አሁን ደግሞ ቢሮም ተሰጥቷቸዋል። ቢሮቸው ተመልሷል። እነ አቶ ቀጀላ እንዴት ዝም እንዳሉ አላውቅም። አቶ ዳውድ ኢብሳ ቡድን በኢትዮጵያ ብሔራዊ ምርጫ ቦርድና ለፖለቲካ ፓርቲዎች ምናምን መድረክ ለሚባለው ምስጋና አቅርቧል። ቢሮውን ለማስመለስ ለተደረገው ድጋፍ። ኦነግ የትኛውን የሚለው እስካሁን ድረስ የተመለሰ አይመስለኝም የተለየ መረጃ ከሌለ በስተቀር እና የዛን ጊዜ ዛሬ ጥሪ የሚያቀርቡ ያን የሽግግር መንግስት ይጠይቁ ነበር። ሰዎች አሁን የሚሳሳቱት ከቀጣዩ 10 ዓመት በኋላ የሽግግር መንግስት የሚጠይቁ ሰዎች አሉ። አንዳንዱ አመል ነው። እንዲህ አይነት ነገር ውስጥ ከሌሉ የሚቸግራቸው ብርድ የሚላቸው ሰዎች አሉ። በሌላ በኩል ደግሞ ተስፋ ሰጥተውት ምናምን ተሰባስበው የነበረው ኃይል እየተበተነ ብቻቸውን አውላላ ሜዳ ላይ መቆማቸው እየታያቸው ስለመጣ ከአንዱ ወደ አንዱ እየዘለሉ የራሳቸውን ጥረት እያደረጉ ነው። ግን በጣም በእርግጠኝነት ሰሞኑን ያደረጓቸው እንቅስቃሴዎች በየትኛውም በየብሔሩ ካምፕ በየስርቻው በየምናምኑ ተኮልኩሎ ላለው በደንብ ደወል እንዲያቃጭልበት አድርገዋል። የዚህ ጠላት የዚያ ጠላት ከዚያ አብሮ ያንን ሲባል የነበረ የሀገር መሪ ያንተም የዛም የሁሉም ጠላት ነው የሚል ነገር ሲያመጡ ሰው እነዚህ ሰዎች ጤነኞች ናቸው ወይ ብሎ መጠየቁ የኢትዮጵያ ውስጥ ያሉ ብሔረሰቦችን ሁሉ የሚጠላ ለምን እንደሚጠላ ዝም ብሎ ማንም ጤነኛ ሰው ይጠይቃል። ሰው በቡድን እንዴት ይጠላል? ኢትዮጵያን ይጠላል፣ ከሌን ይጠላል ምናምን። እርግጠኝነት አሁን እቺ የሰሞኗ ቅስቀሳ በደንብ ራሳቸው ላይ እንደባረቀ የሚያጠራጥር አይመስለኝም። ቁጥሮች ምናምን አሃዞች ባይኖሩም ምልክቶች አሉ። ግን ትልቁ ነገር አንዳንዱ ሰው ስለሚረሳው ስለሚዘነጋው የሆነ ዩቲዩብ ላይ ምናምን ላይ ግርግር ሲፈጠር የሆነ የተወሰነ ነገር ችግር ሊመጣ ምናምን ብሎ የሚያስቡ ሰዎች አሉ። እንዴት አድርጎ ችግር ይመጣል? በምን ችግር ይመጣል? ፌስቡክ ላይ እና ዩቲዩብ ላይ ተጮሆ የሚመጣ ችግር አለ እንዴ? በምን ምክንያት? የሚያቀርቡት እንኳን ጥያቄያቸው ወይ ተቃውሟቸው እንኳን ለራሳቸውም ግልጽ ያልሆኑ ሰዎች አንደኛ የማድረግ የሚችሉበት መንገዱም አቅሙም የሌላቸው፣ በሌላም በኩል ደግሞ ለምን እንደሚቃወሙ እነርሱም ማስረዳት አልቻሉም፣ ደጋፊዎቻቸውም መገንዘብ አልቻሉም። ስለዚህ በተደናበረ ፖለቲካ እየተደናበሩ መቀጠል እንጂ የሚመጣ የሚለወጥ ነገር የለም እና ያኔ የሽግግር መንግስት ያኔ የግርግር መንግስት ሲባል ቢያንስ እንዳልኩት የጸጥታ መዋቅሩ ገና በወጉ መሬት አልረገጠም። ቲፒኤልኤፍ ሚሳኤል አሰናድቷል። የሰሜን ዕዝ አመራሮች የራሱ ናቸው። መሳሪያውን እንደሚነጥቅ እርግጠኛ ነው። በ2 ሳምንት አዲስ አበባ እንደሚገባም ደምድሞ ነበር።
ያንን የተመኙ ያንን የሚያስቡ ሰዎች ስለ ሽግግር መንግስት አብዝተው ይጠይቁ ነበር። ብዙ የምናውቃቸውም ሰዎች እኮ ወደ አሜሪካ መጥተው ቲፒኤልኤፍ አዲስ አበባ ሲገባ አጅበው ለመመለስ የሚሞክሩ ሰዎችም ነበሩ። በጣም እርግጠኞች ነበሩ። ያን የሚገርም እኮ ነገር። ስለዚህ ዛሬ በምንድን ነው? በሚሳኤሉ አለ እንዴ? ሚሳኤል ኖሮ የመንግስት መዋቅር ተቆጣጥረ መሳሪያውን ይዘ አይናችን እያየ የቀለጠና የተበተነ ኃይል ከዚህ በኋላ ምን ሊያመጣ ምን ሊፈጥር? ይልቁንም በዚህ በዩቲዩብ ላይ ምናምን የሚያደርጉትን ሰዎች እንግዲህ በግሌ ከምሬ ነው እየተዝናናሁባቸው ነው። በአሁኑ ሰዓት አንድ ሰው ምን ለምንድን ነው ዝናናው? በፊት በቲፒኤልኤፍ ዘመን ነፍሱን የማሩ አንድ የሬዲዮ ጋዜጠኛ አለ። በጣም ይገርማቸዋል። እሰማዋለሁ እላቸዋለሁ። ይህን እንዴት እሰማለሁ ይሉኛል። የሆነ ሰው የሚያናድድ ደረጃ ላይ አለ። ከዛ ካለፈ በኋላ ትዝናናበታለህ። ምክንያቱም የሆነ ሰው በቃ መስመር ከለቀቀ በኋላ የምክንያት ክርክር ይቆማል። እንዴት እንዲህ ይላል፣ እንዴት እንዲህ ያደርጋል ይባላል። ያን ምዕራፍ ካለፈ በኋላ ጤነኝነቱም ወደ መጠራጠር ስለምትሄድ ስለምታዝንለትም ዝም ብለህ እንደ መዝናኛ ምናምን ትከታተለዋለህ። ምን አለ ደግሞ ተብሎ ማለት ነው። ዛሬም ይሄ ማህበራዊ ሚዲያ ላይ ምናምን ላይ አዛውንቱ አቶ ስብሐትን ጨምሮ እንግዲህ መዝናናት ካልሆነ ምን ሊያመጡ ይችላሉ? ምን ሊፈይዱ ይችላሉ? እና ከእንዲህ አጉል እንትን ውስጥ ከጨዋታው ነገር ውስጥ ከህፃናት ጨዋታ ከሚመስል ነገር ውስጥ ወጥቶ ከእውነታው ጋር ራስን አስማምቶ ወደ ምርጫ ሂደት ውስጥ ገብቶ ራስን አስተዋጽኦ ማድረግ ካለም በዛ ሂደት ውስጥ ማለፉ ይጠቅማል ብዬ አምናለሁ። የዛሬውን ፕሮግራሜን ለማጠቃለል ወደ መጀመሪያው የቤተክርስቲያን ጉዳይ ጋር ልመለስ። እዚሁ አሜሪካ ኡታ ግዛት ሶልት ሌክ ሲቲ አካባቢ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠም የቤተክርስቲያን ስጦታን በተመለከተም የአካባቢው መገናኛ ብዙሃን ላይ ወጣ ዘገባ ተመልክቻለሁ። We see today is a sign of hope and happiness. We've seen miracles come together from here in Utah and in Ethiopia. What began as the donation of buildings has become a bridge connecting hearts, faiths, and a shared commitment to serve. ቤተክርስቲያን ከሌሎች 9 ተቋማት ጋር በመተባበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬትና ቤት በስጦታ አበርክተዋል። የአዲስ አበባ ከተማ አስተዳደር የሰጠው የህንፃው ጉዳይና አሁን ደግሞ ይሄ በአንድ ቀን መገጣጠሙ ገርሞኝ ነው። በእርግጥ የተወሰነ መረጃው አስቀድሞ የወጣ ይመስለኛል። ግን በተለይ በውጭ ሀገር ላሉ ኢትዮጵያውያን አሁን ኡታ ግዛት በጣም ትንሽ ህዝብ ያለበት ሀገር ነው። ራሱ አጠቃላይ ስቴቱ ወደ ምዕራብ አሜሪካ አካባቢ ከ3 ሚሊዮን በላይ ህዝብ የሌለበት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ኢትዮጵያውያን ከዋና ከተማ ሶልት ሌክ ሲቲ በቅርብ ርቀት ውስጥ ባለ ቦታ ላይ ነው እንግዲህ ይህም ቤተክርስቲያን ቦታ ያገኙት። በጣም በጣም ትልቅ እንትን ነው። በርካታ ሚሊዮን ብሮች ናቸው የሚያወጡት፣ ዶላሮች ናቸው የሚያወጡት። በዚህ በዋሽንግተን ዲሲ አካባቢ እንደዚሁ በቤተክርስቲያን ለመስራት ከፍተኛ ገንዘብ እየወጣ በረዥም ጊዜ ሂደት ውስጥ ያው ዕዳ እየከፈሉ የሚቆዩበት ሁኔታ ነው። ይሄ በጣም 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 ትልቅ እድልና አጋጣሚ ስለሆነ ይሄ ምናልባት እንዲህ አይነት ግብረሰናይ ድርጅቶች እና የእምነት ተቋማት እንደዚህ አይነት ድጋፍ ማድረግ የሚችሉበት እድል ሊኖር ስለሚችል ሌሎችም አካባቢ ተመሳሳይ ጥረት ቢያደርጉ ምናልባት ሊጠቅም ይችላል በሚል መረጃውንም ጭምር ለማጋራት ነው። ክቡራን ተመልካቾቻችን የዛሬው ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ማክሰኞ ሰኔ 24 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።